እሺ አሁን ሂድልኝ ከዚህ ሂድ እያልኩ ነው። ቀን መሽቶ በነጋ ቁጥር የማትቆጣጠሩ የባህሪ ለውጥ ውስጥ እየገባሽ ነው ማለት። እባክሽን ፍሬንሽን ያዥ፣ ሚዛንሽን ጠብቂ። አሁን ሂድልኝ ከዚህ ሂድ። ወይኔ ማህሌት እሱን እንኳን መቆጣጠር አልቻልሽ። ትንሽ ጊዜ ብቻ በእጅ አስገባለሁ እኮ አካላዊ ድብደባ ወይ ጾታ ትንኮሳ ከተፋቱ በኋላ ነበር? አረ በፍጹም ብሩኬ እንደዚህ አይነት ሰው አይደለም። እሺ ክትትላችንና ምርመራችንን እንቀጥላለን። በዚሁ አጋጣሚ ዶክተሮቹን አመስግኝ። መልካም ቆይታ። ይቅርታ፣ ለምን ነበር ታማሚው እንደተመረዘ ለህግ ደውላችሁ ያላሳወቃችሁት? የሰማያዊ ቤት ዳኛ የልቦናን መሻት ያሟላል። አንተን ባላገኝ ኖሮ እዚሁ ተሰጥቼ መቅረቴ ነበር። ደግሞ ያደረግንልህ ነው ሆኖ የምናደርግልህ ነገር ከትልቅ ነገር አትፈራው። ለማንኛውም የሆነ ምግብ ነገር ነው ብላል። እሺ ዳጣ እየጨመርኩበት የሚጅጥ ነገር ይዳጥሽሽ። ብሩክ እንግዲህ በሞትና በሽረት ውስጥ ይገኛል። አሁን ያለበት ከባድ ሁኔታ ውስጥ ነው ያለው። በሚገርም ሁኔታ ያኔ ያደረገችው ነገር በጣም ከባድ ነው። ከምንም በላይ ያኔ ከባድ ነው ያደረጉት ነገር። ያው እንግዲህ እንደምታውቁት እንትን ብለዋለች ማለት ነው። ወሽዳ ተተኛበት መተጨራሽ በትራስ አፍነዋለች ማለት ነው። በትራስ አፍና ልትገለው ያደረገችው ነገር ማህሌት በጣም ከባድ ሰው ናት። በነገራችን ላይ እንግዲህ የተኛበት ሄዳ ሆስፒታል ድረስ ሄዳ አፈላልጋ ጭራሽ ደግሞ ተሻለውና ይሄ በቃ ሲባል እንግዲህ ቀጥ ብላ ሄዳ አፍናዋለች ማለት ነው። እንዳፈነችው ስታፍነው እንግዲህ ቶሎ ብሎ ሐኪሟ ስትገባ ትደርሳለች ማለት ነው። እሷን ማሳደድ ትታ ወደሱ ትብብር ነው ያደረጉት ማለት ነው። ትብብር አድርገው እንግዲህ ከሞት አትርፈውታል። ያው ማህሌት እንኳን አፍና ልገለው ነበር በትራስ ግን ዶክተሮቹ ተረባርበው ተሞት አድነውታል ማለት ነው። እንግዲህ ሶሮርጦ ሲገቡ ቅድስቴም ስትገባ በጣም እንደደነገጠችው ያው እንደምታውቁት ቅድስቴ የሆነ ሽማግሌ መጥቶ ካርድ ማውጫው ጠፍቶበት እሱ ልታሳይ እንደሄደች ነው እንግዲህ ሰርጋ የገባችው። እሱን ልታሳይ እንደሄደች እሷ ቀጥ ብላ ገባች ማለት ነው። ገብታ ያው በትራስ አፈነችው። ከዛ ዶክተሯም እንደዛ ስትል እሺ በቃ ተረባረቡ ወንድሜን አትርፉልኝ ብሎ መልምሎ ወደ ውጭ ነው የወጣ ማለት ነው። ወደ ውጭ ርጦ ሲወጣ እሷን ያገያታል ማለት ነው። እንግዲህ ተከታትለው ርጦ ነበረ ግን ሊደርስባት አልቻለም። ሩጣ መኪና ውስጥ ገብታ በመኪና ነው ያመለጠችው ማለት ነው። መኪና ውስጥ ገብታ ታመልጠዋለች። እሱም ተከታተላት ግን ሊደርስባት አልቻለም። አመለጠች። ያው ከባድ ነው፣ ሁሉም ነገር ከባድ ነው በእውነቱ ነገር። ሩጣ ታመልጠዋለች። በጣም ተናደደ። ሰራልሻለሁ አንቺንማ ማህሌት እኔ መልም ላይ አይደለሁም አንቺንማ ብሎ በጣም ነው የተናደደባት። እንግዲህ እዛ ስትገባ እንዴት ነው ቆይ ምንድነው ያደረሻልሽ ተሳካልሽ ሲላት አይ አልተሳካልኝም ዶክተሯ መጣችብኝ ያለችው። በእውነቱ ነገር ማህሌት እንደማይሳካለት ለመግደል ያው አንተ ረበር ስትትክክል አይሳካላትም። ግን እሷ ግን ከባድ ስራ እያደረገች ነው ያለችው። ገብቷችኋል? ያኔ እንደዚህ ማድረግ ይከብዳል፣ በጣም ከባድ ነው። እና እንደዛ ሆና አልተሳካላትም። እሺ ብሏ እና ታዲያ አሁን ሄደሽ ካሊብ ጋር ምንድነው የምትይው ሲላት አይ በማሳምን አሳምነዋለሁኝ
አንተም ደግሞ ከጎኔ ልትሆን ፈልጋለሁ ትለዋለች። አይ እኔ በምን አይነት ነው ከጎንሽም ሆነው ለምን አንቺ ቆይ ቤተሰቦችን አትይለትም? በቃ የመልምልን ቤተሰቦች ተይለት አላት። በፍጹም አልተውም፣ እሱንማ በቀላቸዋለሁ፣ ጥሩ ላይ ሆኖ ማየት አልፈልግም፣ ስለዚህ በቀላቸዋለሁ ሆነ ያለችው ማለት ነው። እንግዲህ እንደዛ ስትለው በጣም ነው የተናደደው ማለት ነው። ያኛውም ምንድነው ቆይ ለሱ ግን ጠበቃ እየቆምክ ነው እንደና ያለችው። ለሱ ጠበቃ እየቆምክ ነው ያለችው። አይ እንደዛ ሳይሆን አንቺ ለምንድነው ቆይ ለራስሽ እንትን ማትዩ? ያኔ አንቺ ራስሽ እኮ በጣም እንትን ውስጥ የተወሳሰበ ውስጥ እየገባሽ ነው። ስለዚህ ለምን አታያቸውም? በቃ ታዩና ሌላ ስራሽን ስሪ ይላል። ያው ካሌብ የዝናን ቦታ ሰጥቷታል ለሷም እና እንግዲህ እያሳደደቻቸው ይገኛል። መልምልም አለቅሽም ግን ያሁኑ ያስተያየቱ የዝናንና የካሌብን አስተያየት ነው ያየኝ። እንደዚህ አይቶኛ ያቅም መልምል እንደዚህ አይቶኛ ያቅም ትለዋለች። ያው እንግዲህ እሱንማ እንደገባች ትወጪዋለች ናላት። ታግዘኛለህ አለችው። ታግዘኛለህ አለችው። እሱም ምንም አይነት ነገር አልመለሰላትም። ጸጥ ነው ታግዘኛለህ ብላ ስትል ምንም አላላትም። ከዛ ሲቀጥል ደግሞ ልትሰማው ሄደች ማለት ነው ጭራሽ። ከዛ እሱም ተናደደባት እና ምን ራስሽን ተቆጣጣሪ እንጂ ምን እየተካሄደ ነው ያለው ብሎ ይላታል። እንደዛ ሲላት ጸጥ ትላለች። እንግዲህ መልምልም ወደ ቤት ይመጣል። ወደ ቤት ሲመጣ በጣም ንዴት ውስጥ ነው ያለው እና እንትና ስትመጣ ኤዱ ስትመጣ ምንድነው ቆይ ምን ነው ያስቀየምከ ነገር አለ እንዳስቀየምህ ነው አይደል ስትላራ አንቺን ያስቀየምሽ ነገር የለሽም ማህሌት እኮ ሆስፒታል ድረስ ዳፍና በትራስ ልትገለው ነበር ብሎ ስትላት ምን ብላ ደነገጠች። በቃ ይሄን ነገርማ አንተ ብቻ አንተ ምትን ሁለታችን ለምን ተባብረን እንትና አንለም ስትለው አይ እኔ ብቻዬን አለችና ሄዳ ቁጭ ስትል ከጎን አይ ኤዴን ውጭልኝ ብቻዬን መሆን ፈልጋለሁ አላት። እሺ ብላ እሷም ከፍቷት ተነስታ ትሄዳለች። መልምልም ምን ማድረግ እንዳለበትና ያኔ ምን እንደማድረግ እንዳለበት ራሱን በውስጡ እንትን እያለ ነው ማለት ነው። ምን አድርጌ ነው መሆን ያለበት በቃ ያለ ውስጡ ያኔ በጣም ነው ተናደደውና ምን ማድረግ ይሻላል ብሎ ይላል። እንግዲህ ያ ተገጠርም ደግሞ ይመጣልና መጥቶ እንግዲህ የካሌብ ሰዎች ዘርፈውታል ማለት ነው። እሱ በዱላ ሲጠብቅ በቦክስ መተውታል። በቦክስ እኮ አላስተረፉኝም እና ምናምን እያለ እና እንዴት ነው ግን የሚያስመልስልኝ መስላል ሲለው አይ መልምል ነግረዋለሁ ያስመልስልሃል ይለዋል። እሺ ይላል። እንግዲህ ካሌብም እንግዲህ ትሄዳለች። ሄዳ ገደልሽው ወይስ ሲላት አይ ዛሬ እንኳን ተሳካልኝ ምን አለችው። እንዴ ምን ማለት ነው አልተሳካም ማለት ምን ማለት ነው ነው ያላት። አልተሳካም ማለት ምን ማለት ነው ብሎ ጠይቃታል። ያው አልተሳካም ለድጋሚው ግን አሳካዋለሁ ነው ያለችው። እና እንደዚህ አይነት ነገር ነው ያልወድም በስርዓት መንገድ እንዲሰራ ነው የሚፈልገው። ያንንም ደግሞ ገንዘቡን የቀማችሁት ልጅ አላግባቡ ነው ስራ እያበላሻችሁ ነው በጥንቃቄ እንዲሰራ ነው ፈልገው ይላል። እሺ በጥንቃቄ እንሰራለን ብለው እሺ በቃ አሁን ተነሱ ጧላቸው አባረራቸው አና ሻሩ። ያው እንግዲህ ጋርድ አለው ካሌብ ማለት ነው። ሁለት ሰዎች አሉ ሲጃራ ሲፈልግ የሚለኩስ ማለት ነው። አውርቶ ሲያበቃ ወደዛ ዞር ሲል አይታችኋል ይለኩሳል በሚገርም ሁኔታ ማለት ነው። እና ማህሌት ማጣብቀኝ ውስጥ ገብታለች። በድጋሚ ደግሞ ከመርዝ ከማረግዋ መስተቀር ደግሞ ድጋሚ ደግሞ በትራስ አፍና ለመግደል ያረገችው ነገር በጣም ከባድ ነው ማለት ነው። መልምልም እንግዲህ ያሳደዳት ይገኛል። አለቃሽም ብለዋታል። ያው አለቀም ብለዋታል። እና ቅድስቴም እንግዲህ እዛው እየጠበቁ ነው ያሉት ማለት ነው። ብሩክን ከሩክ ያና በቃ አሁን ምን ማድረግ እንዳለባቸውና ተወፊት ደግሞ ለውጥ እንዳለው ዶክተሩ ተናግሯል። እንግዲህ ምሳሌም ሄዳ ልታይ አባቴን ቻው ብዬው ልንጣ ቆይ አንዴ ቀስቱኝ ስትል አይ ይመቻል በቃ ሂጂ ቤትሽ ሂጂ በቃ ምናምን ስትላት አይ አባዬን ሰላም ልበለው ስሜው ልንጣ ሲሆን ብላ እሺ በቃ ሂጂ ብለዋት ሄዳ ሰላም ያኔ እጁን ጭብጥ ስታረገው